በዚህ ልክ አሁን ጡት ማለማመድ ከባድ ነው ወይ የሚል ስብዕና ያለው ሰው ይኖራል። ጡጦ ማስለመድ ይሄ እኮ በጣም ቀላል ነገር ነው የሚል አለ እና እስኪ ይሄንን እንትን አንቺ በደንብ አስረጂኝ። ወደፊት የሚመጣውን ትውልድ በጥሩ ሁኔታ ማሳደግ፣ በደንብ የሰለጠነች እናት ልጇን ስታሳድግ ያለ ጭንቀት ስታሳድግ ማየት እና የሚመጣውን ትውልድ ጥሩ አድርጎ ማሳደግ በፍጹም ቅንጦት አይደለም። አንድ እናት አሁን ላይ ስራ ወጥታ ስትመጣ ወይም የሆነ የምትሄድበት ኖሯት ሳምርዬ ነይ ልጄን ተንከባከቢልኝ ብላ ለአንቺ ስትሰጥሽ እንዴት ነው ክፍያው? እናቶችን ያማከለ ነው ወይ? ሰዎች ይደውሉልኛል፣ ነርሶች ይደውሉልኛል እና እኔ በዚህ ሀገር ነኝ ምን ባድረግ ነው እንዴት ነው የጀመርሽው እንዴት ላደርግ ምናምን ብለው ይጠይቁኛል። በተቻለኝ መጠን የኔን ነገር ለመናገር እሞክራለሁኝ። ፀሐይ ማሞቅ፣ ጥፍር መቁረጥ የሚከብደው ሰው አለ። ኦፍኮርስ ልክ ነው። አዲስ ስትሆኚ ለምንም ነገር አዲስ ነው የምትሆኚው። ስለዚህ ሁሉንም ነገር ያካተተ ነው የሚሆነው። ብዙዎቻችን እናውቃቸዋለን። ክቡር አቶ ቡልቻ ደመቅሳ እሳቸው ጋር የቤት ለቤት ሕክምና ሰራ። አንቺ የባለስልጣን ከባለስልጣን ነው የጀመርሽው? በጣም ደስ የሚሉ አባት ናቸው። ደግ ሰንብታችኋል ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ ማህበራዊና ስነ ልቦናዊ ጉዳዮችን የምንዳስስበት የሰሎሜ ቤት ነው። ዛሬም እንደተለመደው በሰሎሜ ቤት ከአንድ እንግዳ ጋር መጥቼላችኋለሁ። እንግዳችን ማናት፣ ምን የተለየ ማህበራዊ ነገር ለኛ አበርክታልናለች የሚለውን እስኪ ከራሷ አንደበት ከትውውቅ እንስማ። እስከ መጨረሻ አብራችሁ እንድትቆዩ ጋብዛለሁ። ሳምሪዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሳምሪ ማናት የሚለውን እስኪ ከትውውቅ እንጀምር እና ምን እየሰራች ነው የሚለው። እሺ፣ አመሰግናለሁ። ስሜ ሲስተር ሳምራዊት ጌታቸው ይባላል። ተወልጄ ያደግኩት አዲስ አበባ ነው እና ነርስ ነኝ በሙያዬ። ከዛ ይመስለኛል እዚህ ያገናኘን ለየት ያለው ነገር አዲስ ስራ ጀምሬያለሁኝ። እሱም ቤት ለቤት የህፃናት እንክብካቤ ነው። ማረን የህፃናት እንክብካቤ ነው። ቤት ለቤት ነው የሚሆነው እና የስራ የሚሆነው ጡጦ እምቢ ላሉ ልጆች ማስለመድ፣ እንዲሁም ደግሞ ህፃናት ልጆችን በየቤታቸው እየሄድኩኝ ተኬር አደርጋለሁ። አትምጡ እኔ እመጣለሁ እያልሽ ነው። የስራሽ ቤቴ ነው። እስኪ ከትምህርቱ ስራውን እንመለስበታለን። ከትምህርቱ ስንጀምር ነርሲንግ ነው ተማርኩ ያልሽው እና ነርሲንግን እንዴት ነው ፈልገሽ ነው የተማርሽው? በትምህርት ውስጥ ውጤታማ ነበርሽ? ከምንድን ነው የጀመርሽው? እስኪ ስለሱ ከመጫወት ስንጀምር። እሺ፣ ነርሲንግን ፈልጌውን የተማርኩትን እንክብካቤ ማድረግ በጣም ደስ ይለኛል። በተለይ ደግሞ ለልጆች ሲሆን በጣም ደስ ይላል እና መጀመሪያ ዲፕሎማን የተማርኩትኝ ዲፕሎማ ኮምፕሬሄንሲቭ ነርሲንግ ተማርኩኝ። ከዛ ስራ ገባሁኝ። ከስራ በኋላ ጳውሎስ ነበረ የምሰራው 2012 ላይ 2011 መጨረሻ ላይ ተመረኩኝ። ከዛ 2012 ላይ ጳውሎስ ሆስፒታል ገባሁኝ። ለ2 ዓመት ያክል እዛ ከሰራሁኝ በኋላ ስፖንሰርሺፕ አግኝቼ ስፔሻሊቲ ዳግማዊ ምኒልክ ሕክምና ሳይንስ ኮሌጅ እዛ ተማርኩኝ። ዲግሪን የተማርኩትኝ በቀዶ ሕክምና ስፔሻሊቲ ነው እና እግዚአብሔር ይመስገን ጥሩ ነበር። የማዕረግ ተመራቂ ነበርኩኝ። ጥሩ ነበረ። አይቼ ነበረ። የሚገርመው እሱን እና እንዴት ነበር የማዕረግ ተመራቂ ስሜቱ? ስሜቱ በጣም ደስ ይላል። እግዚአብሔር ይመስገን ጥሩ ነበረ። ደስ ይላል። የልፋትሽን ዋጋ ስታገኝ ደስ ይላል። ጥሩ ነበረ። እግዚአብሔር ይመስገን። ያው ከዛ በኋላ ተያይዞ እንደነገርሽኝ ጳውሎስ ሰርተሽ ነበረ። ሙሉ በሙሉ ወደዚህ ሙቭ የማድረጉ ነገር እንዴት መጣ? ማለት እኔ ልጆችን ቪዲዮን ልከውልኝ ነበር መጀመሪያ ያንቺን ሳይ። እኛም አሁን ይሄን ቪዲዮ ያዩታል ከጓደኞቼ ጋር ነው መጀመሪያ ያየነው እና ቤት ለቤት እየሄዱ ልጆችን እኔ ለምሳሌ አሁን ዛሬ ብደውልልሽ እና ሳምሪ ነገ ነይ እና ልጄን ከ8 ሰዓት እስከ 11 ሰዓት ጠብቂልኝ ብልሽ ሬዲ ነሽ ትመጫለሽ። እና ይሄ ሀሳብ መጀመሪያ እንዴት መጣልሽ? እሱ ሀሳብ የመጣልኝ መጀመሪያ እህቶቼ፣ አንደኛ እህቴ ከወለደች በኋላ ልጇ ጡት ነበር የሚጠባው እና ጡጦ አስቸግሯት ነበረና ወደ ስራ ስትገባ በጣም ሀሳብ ሆኖባት ነበረ እሱ እና 1 ዓመት ሲሆነው ነው ወደ ስራ የገባችው እና የመጀመሪያ ቀን በጣም ጨንቋት ነበረ ልጇን ጥላ መሄድና በጠዋት ሄጄ እኔ ያስኩላትኝ እና ስትመጣ በጣም ደስ ብሏት ነበረ። በቃ ልቤ ረፍ ብሎ ዋለ አንቺ ጋር ስለነበረ ምናምን አለችኝ እና እሱ ስሜት እሷ ሲሰማት በጣም የነበራት ደስታ ምናምን በጣም ደስ ይል ነበረ እና እሱ ስሜት ለሁሉም እናቶች ይገባል ብዬ አስባለሁኝ። ከእሷ በባሰ ደግሞ ሌላኛው እህቴ የወንድሜ ሚስት ያው እህቴ ናት እሷም እና ልጇን 3ኛ ወሩ ላይ ነበረ
ስራ መግባት የነበረባት እና ከ3 ወሩ ጀምሮ እኛ ጋር ነበረ። እኔና እናቴ ቤት እዛ ነበርና ቤተሰቦቼ ጋር ከኔ ጋር ነበረ ያደገው። በጣም ነበር መንከባከበው፣ አብረን ነበረን እና በጣም ደስ ይላል። እሷም ያው 3 ወሩ ላይ ነው እንዳልኩሽ የገባችው እና ደስ ይላት ነበር። ያው እኔ ስላለሁኝ በጣም እረፍት ይሰማኛል ምናምን ትለኝ ነበር። እኔ በጊዜው ምንም አይመስለኝም ነበር፣ ያው ልጆች ስለምወድ ደስ ይለኝ ነበር። ግን የእሷን ደስታ ሳይ እንዳልኩሽ የሌላኛዋ እህቴ ሳስበው ይሄ ነገር ለሁሉም እናቶች ይገባል እና የሁሉም እናቶች ጭንቀት ነው ብዬ ስላሰብኩኝ ለዛ ነው የጀመርኩት። አዎ እንደዚህ በየቤቱ ሄደሽ ልጆችን እንደምትንከባከቢ ከዛ አዲስ የወለዱ እናቶች ደግሞ ጡት ማስያዝ ስለማይችሉ ማስለመድ ጡጦ ማስለመድ እንደምትሰሪ ያየን ነው እና በአጭር ጊዜ ውስጥ ይሄንን እንደመስራትሽ እኔ እንደ ወላጅ የመጀመሪያ የምጠይቅሽ ጥያቄ እንዴት ነው ሳምሪ የራሷ ልጆች ከመንከባከብ ነው ይሄን የጀመረችው? ሳምሪ ልጅ አላት ወይ? እኔ የግሌ የለኝም፣ በራሴ የለኝም። ግን ያው የእህቴ ወንድሞቼ ልጆች የኔ ልጆች ናቸው። እነሱን ከመከባከብ ለእኔ እውነት ከባድ ነው ብዬ ያሰብኩት ያው ከችግሮቻችን አይደለ መፍትሄ የምንፈልገው ሳምሪ ልጆች ስላሏት ነው ልጆችን የምትንከባከበው የሚል እሳቤ ነው። ብዙ ሰው እንደዛ ይገምታል። ልጅ የለኝም እያልሽ ነው? አዎ ብዙ ሰው ልጅ ያለኝ ይመስላል። እኔ አልወለድኩም፣ ባለትዳር ነኝ፣ ግን አልወለድኩም። እግዚአብሔር ካለ እንግዲህ ባለትዳር ነኝ። የትዳር ጥያቄ እንዳታመጭብኝ ነው። አዎ እና ያው የእህትሽ ወንድምሽ እንዴት ነው? የቤተሰብሽ ችግር የራስሽ ችግር ነው። ሰው እህቶች የተቸገሩበት ችግር የኔም ችግር ነው እና የብዙ እናቶችም ችግር ነው፣ ይገባኛል። ስለዚህ ከዛ የተነሳ ነው የጀመርኩትኝ ይልሻለሁ። አዎ ግን ቅንጦት አይሆንም ሳምሪ። ለኛ ሀገር ማለት የተለመደው ጎረቤት ወይ አንኳኩተሽ ወይ እናት ከሌለች ጓደኞች ምናምን በግድ አስቸግረሽ ለዛሬ ያዙልኝ ነው። ምናልባት እንደውም ዴኬሮች አሁን ተከፍተዋል። ግን ይሄንን ነገር አስለምዱኝ ምናምን ማለት ብዙ ሰው አልለመደም። እንደ ሽንፈትም የሚቆጥረው አለ፣ ኢቭን ባለሙያም የማይጠራል። እና አቀባበሉ እንዴት ነበር? መጀመሪያ ወደ አንቺ ይሄን ሀሳብ ይዘሽ ስትመጭ ምን ይመስላል? በመጀመሪያ ለጠየቅሽን ጥያቄ በፍጹም ቅንጦት አይደለም፣ በፍጹም። ምክንያቱም ወደፊት የሚመጣውን ትውልድ በጥሩ ሁኔታ ማሳደግ፣ በደንብ የሰለጠነች እናት ልጇን ስታሳድግ ያለ ጭንቀት ስታሳድግ ማየት እና የሚመጣውን ትውልድ ጥሩ አድርጎ ማሳደግ በፍጹም ቅንጦት አይደለም። እንደውም እኔ እንደ ኢንቨስትመንት ነው የምቆጥረው። ማለት ልጅሽን በጥሩ ሁኔታ ማሳደግ፣ ጤነኛ ልጅ ማሳደግ ትልቅ ነገር ነው። እሱ ቀላል አይደለም እና አንድና ጤነኛ ልጅ ካላት እሷን በትክክል ስራዋን መስራት ትችላለች። እንዲሁም አባትም ጤነኛ ልጅ ሲኖር ስራቸውን በትክክል መስራት ይችላሉ። ሰው እንደኔ በፍጹም ቅንጦት አይደለም ብዬ አስባለሁኝ እና ተቀባይነቱ እግዚአብሔር ይመስገን በጣም ጥሩ ነበረ። እኔ እንዳልኩሽ ሀሳቡ መጣልኝ እና ጀስት ቪዲዮ ቀረጽኩኝ፣ ከዛ ፖስት አደረግኩኝ። ሰው አየው በደንብ። ከዛ ሰዎች ይደውሉልኝ ነበር። የሚገርምሽ የማይጠቀም ሰው ራሱ ደውሎ በጣም ጎበዝ ነሽ፣ ጥሩ ሀሳብ ነው ምናምን ይሉኛል። በጣም ደስ ይለኛል። እንደውም የሆነ ኮመንት አይቼ ነበር እና ምን ያህል ብትመረቂ ነው ማን ቢባርክሽ ነው እንደዚህ አይነት ስራ ውስጥ የገባሽ የሚልና እሱ በቃ የሆነ ልብ ይነካል። ርፍ እንዳሉበት ያስታውቃል። አዎ በጣም እግዚአብሔር ይመስገን። በመጀመሪያ እግዚአብሔር ነው እንደዚህ አይነትን ነገር የሚባርክልሽ። ስራሽን የሚባርከው፣ ኑሮሽን የሚባርከው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን ለሱም። በመቀጠል የአባቴ መርቃት ነው። እንደውን ስን ኮሜንት አይቼው በቃ ወዲያው እሱ ነው ትዝ ያለኝ። እግዚአብሔር ይመስገን አባቴ በደንብ መርቆኛል። እሱም እየሰራልኝ ነው። የሚገርምሽ ሁልጊዜ የሆነ ነገር ሲሳካልኝ ወይ ጥሩ ሲሆን ለአባቴ ስነግረው ብዙም አይገረምም። ማለት አውቃለሁኝ እኔ መርቄሻለሁ እንደሚሳካልሽ አውቃለሁ ይለኛል እና እግዚአብሔርን አመሰግናለሁ በሱ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እስኪ ይሄንን ስራ ልትሰሪ ሄደሽ የምታውቂው ሰው አጋጥሞሽ ያውቃል? አዎ በመጀመሪያ ብዙዎቻችን እናውቃቸዋለን። ክቡር አቶ ቡልቻ ደመቅሳ፣ እሳቸው ጋር የቤት ለቤት ሕክምና ሰራ። አንቺ የባለስልጣን ከባለስልጣን ነው የጀመርሽው? በጣም ደስ የሚሉ አባት ናቸው። እግዚአብሔር ነፍሳቸውን ይማሩ። አሁን አርፈዋል። ግን ጥሩ ነበር። ወደ 2 ዓመት ሊሞላ ነበረ። ብቻ እንደዛ አካባቢ ሰርቻለሁኝ። ጥሩ ነበረኝ። ከዛ በመቀጠል ቪዲዮቼ ላይ ማሉ ቲክቶከር የሜካፕ አርቲስቷ በጣም ጎበዝ ልጅ ናት፣ ረዚና። እኔም በጣም ነው መወዳት። ሀሳቧ ክሬቲቪቲ በጣም ጎበዝ ናት። የእሷን እኔም አይቼዋለሁ። አሁን አዲስ እናት እንደመሆኔ አይ ቲንክ ጡት መሰለኛ ሊዝ ብሏት መታ ሰርታልኛለች ብላ አይቼዋለሁ። ሄጄ ነበረ ወደ ወር ከምናምን አካባቢ አብረን ቆይተናል። እንደውም ከጡት ከማስያዙ ቀጥሎ በዛው ቤቢሲተሩንም ቀጥዬላት ነበረ እና ጥሩ ነበረ። በጣም ጥሩ ናት። የአንቺ ሳምሪ የሚለየው ምንድን ነው? አሁን ብዙ ሰው
ልጅ መጠበቅ እሰራለሁ ሊል ይችላል። ባይለመድም እንደዚህ ኦፊሻሊ ባይወጣም ግን እስኪ አንቺ ስትጠብቂልን ከዘልማዳዊው የዘለለ ምን ጥቅም እናገኛለን? እሺ ከኔ ጋር ሲሆን የተለየ ብዬ የማስበው ያው ሰዎችም የተጠቀሙትም ሰዎች ከነገሩኝ አንጻር ብዙ ጊዜ ምንም ነገር በትምህርት የተደገፈ ሲሆን ጥሩ ነው እና በፍላጎት ሲሆን ጥሩ ይመስለኛል። እና እንዳልኩሽ አሁን ልጅ መያዝ ብቻ አይደለም፣ ጡጦም ለእምቢ ላሉ ልጆች፣ ጡትም እንደዛው ላስቸገሩ ልጆች እንደሱ ከዛ ምግብ ማስለመድ አለ። አብሮ ለአራስ ልጆች ደግሞ እንዴት ገላ ማጠብ እንዳለባቸው አዲስ እናት ስትሆኚ ሁሉም ነገር ነው አዲስ የሚሆንሽ እና አስተቃቀፍ እንዴት እንደሆነ ጡት ለማጥባት ፖዚሽኒንግ እና አታችመንት አለው የራሱ የሆነ እሱን ማስተካከል አለ። እንዴት ማስገሳት እንዳለብሽ ማስገሳት ራሱ ብዙ ሰው ትንሽ ነገር ይመስላል፣ ግን በጣም ከባድ ነው እሱ ራሱ ማለት ካላስገሳሽ ተከትሎ የሚመጣው ነገር ጥሩ አይደለም። እሱንም ማስለመድ አለ። ገላ ማጠብ እንዴት እንደሆነ ማቅቷል አዲስ ስትሆኚ ሁሉም አዲስ ነው ይፈሯቸዋል። ፀሐይ ማሞቅ፣ ጥፍር መቁረጥ የሚከብደው ሰው አለ። ኦፍ ኮርስ ልክ ነው። አዲስ ስትሆኚ ለምንም ነገር አዲስ ነው የምትሆኚው። ስለዚህ ሁሉንም ነገር ያካተተ ነው የሚሆነው እና አያድርገውና እኔ አዲስ ነገር ቢኖር ማለት ከሜዲካሉ ጋርም የተያያዘ ነገር ቢኖር ያው ነርስ እንደመሆኔም አንድ ላይ ያገዛለሁ ማለት ነው። የራስሽን ፕሮግራም እንዴት ነው የምታረጊው? ማለት ይሄ የስልክ ጥሪ ሲሆን ይሄ ኮመን የምትነጋገሪበት ስራ አይደለም። ለምሳሌ የሆነ ስራ ገባው ብሎ ሰው 4 ቤት 5 ቤት ላይክ ቲቶር ሊሆን ይችላል። በእኛም አላውን ሆም ቴራፒ ከሙያሽ እንደዛ ሳይሆን ያንቺ ማንም ሰው በፈለገች ሰዓት ከስንት ቀን ቀድሞ ነው ለአንቺ ማሳወቅ ያለበት። አንቺስ ባሉሽ ሰዓት ትሄጃለሽ ወይ? እንዳልኩሽ አሁን በተለይ አዲስ እያለ ብዙ ሰው ለነገ ዛሬ ምናምን ደውሎ ያገኝ ነበረ። ግን አሁን ላይ በጣም ብዙ ፍላጎት አለ፣ ብዙ ሰው ይፈልጋል እና አሁን በተቻለ መጠን እኔም ሰው ደውሎልኝ አልችልም ላለ ማለት በተቻላቸው መጠን ከ3-4 ቀን በፊት ቢያሳውቁኝ ጥሩ ነው እና እንደዛ ካሳወቁኝ ባልተያዝኩበት ቀን ከሆነ ሰው ቦካል ያደረገኝ ቀን ከሆነ ሄዳለሁኝ። በሰዓት እንኳን እንደምትደርሽ እኔ ምስክር ነኝ። ስለዚህ በዛ ሰዓት ቤታቸው በርጋ ነሽ በሰዓት ይደርሳለሁኝ። ግን ያው የራስሽ ያልሆኑ ልጆች በዛ ላይ አዲስ ልጆች ገና የተወለዱ ኢንፋንት ናቸው በብዛት እና እንዴት ነው በጣም ኧረ ቤተሰባቸው በመጣ ብለሽ አታውቂም? ይሄን ያህል ረብሸውሽ አስጨንቀውሽ አያውቁም ቤተሰብ እስኪመጣ? እስካሁን የሚገርምሽ ምንም የለም። እኔ ልጅ በጣም ወዳለሁኝ እግዚአብሔር ይመስገን፣ እነሱም ይቀርቡኛል። እስካሁን እምቢ ያለኝ ልጅ የለም። ጥሩ ናቸው እስካሁን እግዚአብሔር ይመስገን ጥሩ ነው። እንደ ፓረንት ስታዩ በብዛት የት ለመሄድ ነው ግን ሰው ልጁን ለአንቺ እየሰጠ ያለው? አንዳንዱ ገና እንደወለዱ ያው አዲስ እናቶች ሲሆኑ ሙሉ ነገር እንዳሳያቸው የሚፈልጉ ሰዎች አሉ፣ እረፍት ማድረግ የሚፈልጉ። በተለይ ደግሞ በቀዶ ሕክምና የወለዱ እናቶች እንትን ይላቸዋል፣ ይከብዳቸዋል። ያው ከቁስሉ ጋር አዲስ ነገር ስለሚሆንባቸው እረፍት ማድረግም ሲፈልጉ ብዙ ጊዜ አዲስ ህፃናት ቀን ላይ ይተኛሉ ወይ ደግሞ ሌሊት አይተኙም እና ቀን ላይ ያስቸግራሉ። ስለዚህ ለእናታቸው እነሱ ይተኛሉ፣ እኔ ደግሞ አገዛቸዋለሁ ማለት ነው በዛ ሰዓት ላይ። የስሙ ስያሜ አንቺ ምንድን ነው የድርጅትሽ? ከዛ ደግሞ ቀን ላይ ብቻ ነው ወይ አገልግሎት የምትሰጪው? ኮወርከሮች አሉሽ? እንዴት ነው አንድ ላይ እነዚህን እስኪ። እሺ ስሙ የማረን የቤት ለቤት ሕክምናና እንክብካቤ ይባላል። ቀን ላይ እኔ አለሁኝ እሰራለሁኝ። ሌላም በቀን ውስጥ 2-3 ሰው የሚፈልግ ከሆነ ተጨማሪ አብረውኝ የሚሰሩ ልጆች አሉ ጓደኞቼ፣ እነሱም ነርሶች ናቸው። ከነሱ ጋር እንሰራለን። እስካሁን ባለው አዳር እኔ አልሰራም። ስለዚህ አዳር ለሚፈልግ ሰው ኮወርከሮቼ ነው የምልከው ማለት ነው። ግን የሚሰሩ አሉ፣ የሚሰሩ ልጆች እና አዳር እንዳያሳስባቸው እንዳታስቡ ልጆቻቸውን እንጠብቃለን አለው እንዳታስቡ። ከትረስት ኢሹ አንጻር አንቺ እንዴት ታይዋለሽ? ማለት ከአንቺም ከወላጅም ጋር ያው በተመላላሽ ሰራተኛ ምናምን ብዙ ነገር አሁን ሀበሻ እየለመደ ነው። ግን ልጅ ላይ ብቻ ደግሞ ትቶ መሄድ አንቺስ ማታውቂው ቤት ውስጥ ስትይ ምናምን የሆነ ፍርሃት አይሰማሽም? ምን አይነት ነገር ሊሆን ይችላል ከማለት ማለት ትተውሽ ብቻችሽን ነው አይደለ? ብዙ ጊዜ ያው ከልጅ ጋር አንድ የቤት ሰራተኞች ይኖራሉ። እሱን ነገር ከዛ እነሱስ ምን ያህል ያምናሉ? ልጅን ያህል ነገር ለአንቺ መስጠት ላይ
ከባድ ነው ለወላጆች ማለት ነው። ይገባኛል። ግን ያው በስልክ ሲሆን ብዙ ነገር ይጠይቁኛል። እንዴት ነው የሚሆነው ምናምን ይሉኛል። በተቻለኝ መጠን አስረዳቸዋለሁ። ግን እስከዛሬ እግዚአብሔር ይመስገን የሚገርምሽ ያላመነኝ ሰው አጋጥሞኝ አያውቅም። ይህ መባረክ ነው። እግዚአብሔር ይመስገን። በእውነት አንድም ሰው የትምህርት ማስረጃሽን ምናምን ያለኝ ሰው የለም። የሚገርምሽ ማንም አልጠየቀኝም። እና ስለምታምኑኝም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከወጡስ በኋላ አሁን ቶሎ ቶሎ የሚደውሉብሽ ምናምን አይነት ነገር አለ? ያው አንዳንዶቹ ይደውላሉ ቶሎ ቶሎ፣ አንዳንዶቹ ደግሞ ያው የጨነቃቸውን ቢሆን ቻል ያደርጉታል። ግን እንዳልኩሽ ነው እስካሁን እምነታቸውን ጥለው ነው የሚሄዱት እና መታመን በጣም ትልቅ ነገር ነው። በጣም አመሰግናለሁ ለሱም። እሺ ስትውጪ ሁሌ ቦርሳ ይዘሽ እናይሻለን እና ምንድነው ቦርሳ ውስጥ ያለው? ምን ይዘሽ ትመጫለሽ? እሺ ብዙ ጊዜ በባግ ነገር የማሳየው እሱን ይዤ ነው የሚሄደው የትኛውም ስራ ቦታ ሲሄድ። እሱ ምንድን ያለው ውስጡ ዩኒፎርም አለ፣ ቲሸርት እና ሱሪ፣ ከዛ የቤት የሚሆን ጫማ፣ ከዛ ካልሲ፣ ማስክ እና ብዙ ጊዜ ፀጉሬን ለቅቄ ምናምን ከሆነ የሚሄደው መሸፈኛ አደርጋለሁኝ፣ አስይዛለሁ። እዛ ስደርስ ፀጉሬ ይያዛል፣ ማስክ አደርጋለሁ፣ ሙሉ ልብሴን እቀይራለሁ። ምክንያቱም ያው ከቤት ስትወጪ ሽቶ አለ፣ በዛ ላይ ታክሲ ውስጥ ወይ ትራንስፖርት ውስጥ ምናምን ከሰው ጋር እንትን የምትይው አለ። ስለዚህ በንጹህ ነገር ነው ልጆችን እንትን ማድረግ የምፈልገው። ስንከባከባቸውም ንጹህ ነገር ይገባቸዋል። ታውቂያለሽ ልጆች ይጠጋቡሻል ምናምን። ስለዚህ ምንም ጥሩ መሽተት አልፈልግም፣ መጥፎ መሽተት አልፈልግም። ሰው መሀል ላይ መሆን ነው ያለብሽ። እሱን ደግሞ ለማድረግ ያው ንጹህ ልብስ ያስፈልግሻል። ስለዚህ እሱን ይዤ የምሄደው ከጫማም ጭምር፣ ካልሲም እንደዛው አዲስ ማለት ነው። ወደ ክፍያው ስንመጣ እንዴት ነው ማለት አንጻራዊ ነው ወይ? አንድ እናት አሁን ላይ ስራ ወጥታ ስትመጣ ወይም የሆነ የምትሄድበት ኖሯት ሳምርዬ ነይ ልጄን ተንከባከቢልኝ ብላ ለአንቺ ስትሰጥሽ እንዴት ነው ክፍያው? እናቶችን ያማከለ ነው ወይ? በተቻለ መጠን እንደዛ ለማድረግ ሞክሬያለሁኝ። እኔንም እነሱንም በማይጎዳ መልኩ ለማድረግ ሞክሬያለሁኝ። ጥሩ ነው። እስካሁን ያለኝ ነገር እግዚአብሔር ይመስገን ጥሩ ነው። የእነሱስ ፊድባክ እንዴት ነው? ከክፍያው ጋር በጣም ቆንጆ ነው። እግዚአብሔር ይመስገን። በእሱ እንዳልኩሽ እስካሁን ኮምፕሌን ያደረገብኝ ሰው የለም። ሁሉም ሰው ቆንጆ ነው፣ ሰርቪሱም ቆንጆ ነው፣ ክፍያውም ቆንጆ ነው ነው የሚሉት። ስለዚህ ተጠቀሙ እያልሽ የገፋፋሽ ነው? እመክራለሁ እንድትጠቀሙ። አንድ ቤት አንቺ ቢያንስ እስከ ስንት ዲዩሬሽን አለው? እስከ ስንት ጊዜ ትቆያለሽ ነው? የቀኑ ነው የምትሄጂው? እሱ እንደ ወላጆቹ ፍላጎት ነው። ይሄ በቀን እንደዚህ ያክል ሰዓት፣ በሳምንት እንደዚህ ብዬ እንትን አላልኩትም። ምክንያቱም ያው ቤት ያሉ እናቶች ምናልባት የሚወጡበት ጉዳይ በቀን ለተወሰነ ሰዓት ሊሆን ይችላል፣ ወይ ደግሞ በሳምንት ውስጥ እንደዚህ ሊሆን ይችላል። ሰው እሱን የመወሰኑን እንትን ለእነሱ ሰጥቻለሁኝ። እነሱን ላለመጫን በእነሱ ፍላጎት ለማድረግ በተቻለ ሞክሬያለሁ። ስለዚህ በሰዓት ነው የሚሆነው ብዙ ጊዜ። ስለዚህ እሱን እነሱ ናቸው ወስነው የሚነግሩኝ። ከዛ በሳምንትም በቀንም ማድረግ ይችላል። አሁን የቆየሽበት ቤት ስንት ጊዜ ነው ማለት ተመላለስኩበት አይነት የምትይው? ረዚና ጋር ቆይቻለሁኝ። በልጆች እንክብካቤ ከሆነ ማለት ነው። በልጆች ሲሆን እንዳልኩሽ ነው። ብዙ ጊዜ ወላጆች ለማውጣት ሲፈልጉ ወይ በሆነ ምክንያት ስለሆነ ብዙም እንትን አትይም። ግን እንዲህ በነርሲንጉ የቤት ለቤት ሕክምናው ሲሆን ያው አንድ ፔሸንት ስለሚኖርሽ ከነሱ ጋር ረዘም ያለ ጊዜ ትቆያለሽ። ግን የልጆች ሲሆን እንዳልኩሽ ስለሆነ ግን ረዚና ጋር ወር ከምናምን ቆይተናል። ስቲልም አለን አንዳንድ ጊዜ። ስለዚህ አሁን እሷን ረጅም ጊዜ 1 ወር ከምናምን አብረን ቆየን ነው። ከዛ አሁን በምትፈልገኝ ሰዓት ታሳውቀኛለች፣ እሄድላታለሁ። እንደሱ ነው። ግን አሁን እንጃ ማለት ለብዙ ሰው ከባድ ነው፣ ለብዙ ሰው ደግሞ ቀላል ነው። በዚህ ልክ አሁን ጡት ማለማመድ ከባድ ነው ወይ የሚል ስብዕና ያለው ሰው ይኖራል። ጡጦ ማስለመድ ይሄ እኮ በጣም ቀላል ነገር ነው የሚላለን። እስኪ ይሄንን እንትን አንቺ በደንብ አስረጅኝ እስኪ ለሰው የአንቺ መምጣት ምንድን ነው? እና የእውነት የሚከብዳቸው አሉ ስትጠይቂ፣ ወይ ደግሞ ሰው መጠየቅ ሳይፈልጉ ቀርተው ነው ወይስ አጠገባቸው ሰው የለም? ምን አይነት ሁኔታ ነው ይህንን ቢዝነስ በዚህ ልክ ፈጥሮ ሰዎች በቀላሉ ባለሙያን አናግረው ወደዚህ እንዲሄዱ የሚያደርገው የራስ ቤት ላይ? አሁን ምናልባት ያልደረሰበትን ሰው ብትጠይቂው ምን ችግር አለ ጡት መስጠት ነው ምናምን የሚል ሰው ሊሆን ይችላል። ግን ቀላል አይደለም።
እንዳልኩሽ አሁን በእኛ አታችመንት አለው ፖዚሽኒንግ አለው ምናምን እና በሱ ስታስቢው ቀላል አይደለም ማለት በደንብ ይፈልጋል፣ ጊዜሽን ይፈልጋል። አሁን አንዳንድ ሰው አይተሽ ከሆነ እንደዚህ ብሎ የሚያጠባ ሰው ሊኖር ይችላል። ጡቱን ወደ ልጁ እንደሱ አይደለም የሚደረገው። ካስተቃቀፍ ጀምሮ ከሁሉም ነገር ጀምሮ አለው። ቀላል አይደለም። እሱን በባለሙያ ሲሆን እንዳልኩሽ በጣም ያቀላል። እና አሁን ብዙ ጊዜ እናቶች ጋር እንዳልኩሽ ሲሄድ ይሉኛል፣ ኧረ እኔ መውለዱ እንጂ ጡት ማጥባት ቀላል ማለት ከባድ አይመስለኝም ነበረ። በጣም ይላሉ እና ግን ሲደርስባቸው እንዴት ከባድ እንደሆነ ይገባቸዋል። በጣም ያስቸግራል። ለእኔም አሁን በጣም ይከብዳል። ወገብሽን ነው በቃ ዝቅ ብለሽ ትቆያለሽ ለማስያዝ ምናምን በደንብ ላች እስኪያደርጉልሽ ድረስ ይከብዳል ትንሽ። እና ልጆች ሲጠቡ ደግሞ በደንብ ወደ ጡቱ ጠጋ ብለው ከዛ ከንፈራቸው የታችኛዋ ከንፈር ወደ ታች ሆና ላይኛው እንደዚህ በደንብ የጡቱ ፓርት ገብቶ መሆን አለበት፣ ትንታንም ለመከላከል ምናምን እና በደንብ ያስፈልገዋል። እንዳልሽው ይሄ ለሰው እንደሚመስለው ቅንጦት አይደለም በፍጹም። ከዛ አሁን ጡት ማለማመድ እንዳለ ሁሉ ከዛ ጡቶ ደግሞ ማስታው ላይ ነው አይደለ? ብዙ ሰው የሚሰራው ማለማመድም ከባድ ነው። መጀመሪያ ማለማመድ ያው የጡቱን ስለለመዱት የጡቱን ለለመደ ልጅ ጡጦ በጣም ይከብዳል። ምክንያቱም ጡት ላይ ሲሆን ስኪን ነው። ከዛ ደግሞ የሰውነት ሙቀት አለ። እሱን ለምደው ለጡጦ ሲሆን ያስቸግራሉ። ጡጦ ማለማመድ ራሱ ቀላል ነገር አይደለም ማለት እሱም አንድ ችግር ነው። ከዚህ ተነስቼ በጣም ብዙ ሰው ጋር ስትሄጂ ይገባሻል። እንዴት ነው የደረሰበት ሰው ሲሆን በደንብ ይረዳሻል። ማናየው ነገር የለም ገና ብዙ ነገር እናያለን። አሁን አንድ እናት ዛሬ ወልዳ ነገ ብትጠራሽ ማለት ገና የተወለደም ልጅ ትንከባከቢያለሽ እና ከስንት ኤጅ ይሄ ኤጅ እንትኑ ከስንት ዓመት እስከ ስንት ዓመት ነው አንቺ እየሰራሽ ለልጆች? ከማንኛውም እድሜ ጀምሮ ነው። ከኒውቦርን ጀምሮ እንደውም ለነሱ ነው የሚያስፈልገው በደንብ ለእናቶች ለማሳየት ማለት ነው። ትንሽ ከፍ ያለ ልጅ እንደውም ማቀፍ እኮ ብዙም አይከብድም። እጅሽ ላይ ሞላ ሲል ምናምን አይከብድሽም። ግን ለኒውቦርን ሲሆን ገና ትንሽም ስለሆኑ እና ስስም ስለሆኑ ያሳዝኑሻል ስትነኪያቸው ራሱ። እነሱን በደንብ መጠቅለል፣ ማቀፍ፣ ማስገሳት እንዴት ማስገሳት እንዳለብሽ ምናምን ራሱ ስትለምጁ ነው እንትን የምትይው እንጂ ለአዲስ ሰው ሁሉም ነገር ይከብዳል። ለአዲስ እናት በተለይ ደግሞ አዲስ እናት ብዙ ጊዜ ለልጄ ብቁ አይደለሁም፣ እንደዚህ አይደለሁም፣ እኔ ስኮበዝ ስላልሆንኩ ነው እንደዛ ነው የምታስበው እሷ። እና እሱ እንዳልሆነ ከእሷ ችግር እንዳልሆነ ብዙ ሰው የሚቸገርበት እንደሆነ ራሱ ማሳመን በጣም እንትን ይላል። ምንድን አሁን ሳምሪ የምታስበው? የስሙን እንትን አልሽኝ አልነገርሽኝም። እሱ ንገሪኝ። ማረን ይባላል። ማረን የቤት ለቤት ሕክምናና እንክብካቤ ነው። ማረን ማለት ያው ለማረን እንዴት ነው አድነን ይቅር በለን አይነት ነገር ነው። እንደዛ ነው። ለምን አልሽው ነው ምክንያት? በዋናነት እሱን ያልኩትኝ እንደ ምኞት ነው። በተለይ እንዴት ነው ቤት ሆነው ለምታስታመሚያቸው ሰዎች አሉ አይደለ? ለእነሱ አልጋ ላይ ላሉት ሰዎች እነሱን ለምትንከባከቢው ምናምን በብዙ ይጎዳሉ እነሱ ሳይኮሎጂካል ምንም እንትን ይላሉና እየተመኘው ነው ማረን። ለእነሱ ምህረት ከመለመን ምህረት ነው። እግዚአብሔር ይማረን። እኔ እንደም ሳምሪ ነው የሚለው እንትኗ ያልኩኝ። ከዛ ግን ማረን ነው። ምን ታስቢያለሽ አሁን ወደፊት በዚህ ስራ ላይ? ስራ አንደኛ ስራ ከመፍጠር አንጻር አሁንስ ለሰዎች ስራ ፈጥር ያለው ብለሽ ነው የምታስቢው ከአንቺ ባሻገር ማለት ነው? ከዛ ደግሞ በምንድን ነው አስፍተሽ መስራት የምትፈልጊው? ምን ታስቢያለሽ በዚህ ዙሪያ? በዚህ ዙሪያ ወደፊት እግዚአብሔር ብሎ ትልቅ ዴይኬር ቢኖረኝ ደስ ይለኛል። በደንብ የተስፋፋ ብዙ አክሰስ ያለበት ለልጆች የሚሆን ስክሪን የሌለው ልጆች በአክቲቪቲ የሚያድጉበት አእምሯቸው ጤነኛ ሆኖ አካላቸው ጤነኛ ሆኖ የሚያድጉበት እና ብዙ ጤነኛ ልጆች እንዲፈጠሩ ወደፊት እንዲኖሩ ቢሆን በጣም ደስ ይለኛል። እና ከእግዚአብሔር ጋር እንግዲህ እግዚአብሔር ካሳካልኝ ዴይኬር ቢኖረኝ ደስ ይለኛል። ከዴይኬር አሁን ላይ ግን የሚለየው ምንድነው? አንቺ አትምጡ ነው። አሁን ላይ እንደዛ ነው። ወደፊት ግን ያው ቅርብ በሆንኩበት ያው ለሁሉም ተደራሽ ለመሆን አይቻልም። ስለዚህ በዴይኬር ግን ሲሆን እንዴት ነው ቅርበት ሲኖርሽ ለሁሉም ሰው እየመጡ ሲሆን እንትን ይላል። ከምታውቂያቸው ሰዎች ውጭ ግን አሁን አንድ ሰው ነርስ ሆኖ ወይ የህፃናት እንክብካቤ መስራት ፈልጎ
ያንቺን ከስተመሮች ጊዜም ስለሌለሽ አንድ ሰው መስራት የማይችል ስለሆነ እንዴት ነው ሼር የማድረግ ፍላጎቱ አለሽ ወይ? ያስገባሽም ነው ወይ እንዲህ ለሚገቡ? ከዛ ደግሞ ሌላ ያየሁት ነበር ክፍለ ሀገራት ላይ እንዲህ ነኝ እንጂ መቀሌ ነኝ እንጂ እንዲህ ቢኖር እዚህ ሀገር ነኝ እንጂ የሚሉ አሉ። ለሱ ምን ታስቢያለሽ? አትሊስት ላይክ እንደ ትሬኒንግ እንኳን። አዎ እግዚአብሔር ካለ ወደፊት ትሬኒንግ ኖሮ ብዙ ሰዎች እንደዚህ የሚበቁበት ቢሆን በጣም ደስ ይለኛል። ግን አሁን እኔ ባለኝ በደረጃ ይልክ ሰዎች ይደውሉልኛል፣ ነርሶች ይደውሉልኛል እና እኔ እንደዚህ ሀገር ነኝ ምን ባድረግ ነው፣ እንዴት ነው የጀመርሽው፣ እንዴት ላደርግ ምናምን ብለው ይጠይቁኛል። በተቻለኝ መጠን የኔን ነገር ለመናገር እሞክራለሁኝ። እኔ የማደርገው እኔ ያለፍኩበት ያለሁትን ነገር ለመናገር እሞክራለሁ። በተረፈ እዚህ አዲስ አበባ ላሉት ደግሞ አብረውኝ ላሉ ልጆች ለማውቃቸው በደንብ ለምተማመንባቸው ሰዎች ጓደኞቼ ወይም ደግሞ በስራ ማውቃቸው ሰዎች ምተማመንባቸውን ለመላክ እሞክራለሁ እኔ በማልችልባቸው ቦታዎች ላይ ማለት ነው። ግን ተጠያቂነቱ ምናምን ላይ እንዴት ነው ያለው ነገር? እኔ አሁን ማረን ደውዬ ልወጣ ነው አልኩኝ። 8 ሰዓት ሳምሪ ትመጣለች ብዬ ነው ኤክስፔክት ማረገው። ከዛ ይሄ ሰብስቲቲዩሽኑ የሚያመጣው ነገር አለ ወይስ እስካሁን የፈጠረብሽ ነገር አለ ወይስ እስካሁን ምንም አይነት ችግር የለም? እስካሁን እግዚአብሔር ይመስገን ምንም አይነት ችግር አላጋጠመኝም። እና ተስፋ እናርጋ ብዙ ሳምሪዎች አሉ። እኔም በተቻለኝ መጠን የምተማመንበትን ሰው ነው እንዲሄዱ ማደርገው ለከስተመሮቼ። ምክንያቱም ያው እነሱ እኔን አምነው ነው የመጡት። እኔም እነሱን ማሳዘን አልፈልግም። እዚህ በተቻለኝ መጠን የማምንባቸውን ሰዎች ነው እየላኩ ያለሁት እስካሁን። እሺ ያው እንደ ማረን ያየናቸው ዋና መነሳት አለባቸው ምንላቸውን ነገሮች አንስተናል። አንቺ ግን በቃ ለእናቶች በተለይ መንገር የምፈልገው የምትይው ነገር ካለ? እኔ አሁንም ያው ያንቺ ሀሳብ ሲነሳ ምንም ያልተዋጠልኝ ነገር ለእኔም ሳይሆን ለብዙዎች በዚህ ልክ አዳዲስ እናቶች እንዲህ ተጨናንቀው፣ ያው ተፈጥሮ ያስተምራል የሚባል ነገር አለ አይደለ? ተፈጥሮ ራሱ ያስተምርሻል። ግን ጡት ማጥባት እየከበዳቸው ለጡጦ ማጥባት ሰው እየቀጠሩ ኢቭን ለገላ አስተጣጠብ ምናምን እንደዚህ ነርሶችን እየጠሩ ያሉበትን ሁኔታ እኛን ብንቀበለው ይሄ ለእናቶቻችን ወይ ሞደርን አስተሳሰብ በደንብ ላልሰረጸበት ሰው ትንሽ አነጋጋሪና ፈን አይነት ነገር ነው እና በቃ ይሄ መሆን አለበት። በእርግጠኛ ነሽ ያጋጠመሽ ገጠመኝ ምናልባት የተለየ ነገር ካለ እሱ የምታካፊኝ፣ ካልሆነ ግን ሀሳብሽን በደንብ ከኔም ባሻገር ለነሱ ብታስረጃቸውና መናገር እዚህ መጥቼ ያው ሳልለው መሄድ የለብኝም የምትይው ካለ እድል ልስጥሽ። እሺ እስከ ዛሬ ካጋጠሙኝ ነገሮች እንዳልኩሽ ብዙ መጥፎ የሚባል ነገር አላጋጠመኝም እስካሁን። ግን ካየሁት ነገር እንዴት ነው ብዙ ጊዜ እናቶች ጡት ለማጥባት ሲሞክሩ እንትን ሲሉስ ወይ እኔም ሄጄላቸው ሲሞክሩ ወይ ሲናገሩ ምናምን ከቅንጦት የሚመስለው ሰው አለ። ማለት ማጥባት ሳይፈልጉ ቀርተው አይ አንቺ እንትን ስላላልሽ ነው ወይ በደንብ ስላልያሻት ነው እንትን ስላልፈለግሽ ነው ምናምን የሚሉ ሰዎች አሉ። በተለይ እንዲህ ሊጠይቁ የሚመጡ ሰዎች ምናምን እንደሱ ይላሉ እና እሱ ትክክል አይደለም ብዬ አስባለሁኝ። ምክንያቱም እናቶች እንዳልኩሽ ነው ብዙ ጊዜ ሰዎች ያልተረዱት ፖስትፓርተም ዲፕሬሽን አለ እና እሱ ነገር በጣም ከባድ ነው። ቀላል ይመስላል ግን እናቶች ወልደው ቤት ሲቀመጡ በጣም ብዙ ነገር ያሳስቧቸዋል። እንዳልኩሽ ሆርሞን ቼንጁም አለ። ስለዚህ እሱ ነገር እንዳለ ሆኖ የሰው ደግሞ መጥፎ ኮሜንት ሲጨመርበት በጣም ይጎዳቸዋል። ስለዚህ በተቻለን መጠን እኔ መናገር የምፈልገው አራስ ቤት ስትጠይቁ የምትሄዱ ሰዎች እባካችሁ በጣም ፖዚቲቭ ለመሆን ሞክሩ። ከተቻላችሁ ጥሩ ኮሜንት ስጡ፣ ካልተቻለ ደግሞ ምንም አለማለት ይቻላል። አትሊስት መጥፎ ነገር አለመናገር ራሱ ትልቅ ነገር ነው። ስለዚህ ወይ ልጅሽ ቀጭን ነው፣ ልጅሽ ወፍራም ነው፣ ጠቆረች፣ እንደዚህ ሆነ፣ ጠቆረ፣ ከሳ ምናምን አይባልም። ምልሽ እናቶች ብዙ ጊዜ እኔ ለልጄ በቂ አይደለሁም ወይ እንትን ስላላደረኩት ነው በደንብ እንዲህ ስላላደረኩለት ነው የሚል ጭንቀት አለባቸው። እሱ ላይ ተጨምሮ የሰው ኮሜንት ደግሞ በጣም ወደ ፖስትፓርተም ዲፕሬሽን በጣም ይገፋፋቸዋል። ስለዚህ እሱን ነገር ለመከታተል ለእናቶችም በደንብ እንድናገዛቸው በደንብ በተቻለን መጠን ፖዚቲቭ መሆን፣ ሴቶች ጓደኞች ስትሄዱ ደግሞ በተቻላችሁ መጠን ማገዝ፣ ልጃቸውን ተቀብላችሁ እኔ ይዝልሻለሁ፣ ረፍት አድርጊ፣ አንቺ እኔ ይዝልሻለሁ፣ ታጠቢ፣ ፀጉርሽን ተሰሪ፣ እንደዚህ አድርጊ፣ እንደዚህ እያደረጉ ትንንሽ ለእኛ ትንንሽ የሚመስሉ ነገሮች ግን እዛ ሲሆኑ ቀላል አይደሉም። ሰው በተቻለን መጠን እርስ በርስ እንረዳዳ።
በተለይ ሴቶች ስትሄዱ እንዳልኩሽ ለሴት ስለሚቀርብ አዎ መተጋገዝ ብንተጋገዝ እና ህይወታችንን ለማቅለል ብንሞክር እንደዛ የተሻለ ይመስለኛል። እኔ እሱን እመክራለሁ በተቻለን አቅም። የሚደውለው ግን ማን ነው? አባቶች ናቸው እናቶች ናቸው? እና ይሄን ልጄን ያዥልኝ ብለው አባቶች ደውለው ያውቃሉ? ይደውላሉ። ይደውላሉ ባሎች ማለት ቡክ ባያደርጉ ራሱ ይጠይቁሻል። እንዴት ነው የሚሆነው ምናምን ይሉሻል። እና ያው አብዛኛውን እናቶች ናቸው የሚደውሉት፣ ግን አባቶችም ይደውላሉ። አይ ጎበዞች የደወሉ አባቶች መመስገን አለባቸው። እኔ ያው በእኔ በኩል ያለውን በተለይ ማወቅ አይቼዋለሁ። ቪዲዮሽን በደንብ ስራዎችንም አይቻለሁ። አሁን መጨረሻ ላይ እንዳልሽው ላስት ላይ ያለውንም የረዚናን እየተከታተልኩ ነበር። ያው ከሰው ባሻገር ሌላ ሰው አገልግሎቱን ያገኘ ሲመሰክር አይደለ ሞር ደግሞ ታማኝ የምትሆኝው እና የእሷንም እያየው በጣም ደስተኛ ነበረች። ካላት ሞቲቭ ምናምን ይሄ እሷ እዚህ ስራ ላይ ብትቆይ የምትያት አይነት ናት። ይሄ ልጅ መውለድ ወደኋላ እንዳያስቀራት ከምሳሽላቸው እና በጣም ደስተኛ ነበረች። ያንን እያየሁኝ ነው። እኔ ስራሽን በግሌ በደንብ ከሚያበረታቱት መካከል ነኝ። በየቤቱ ያላችሁም እናቶች የትኛውን ቦታ ለመሄድ ስትፈልጉ እነ ሳምሪ አሉ፣ ደውላችሁ ለእነ ሳምሪ ሰጥታችሁ መሄድ ይቻላል። እንዳለችም ከትንንሽ ነገሮች ከጥፍር መቁረጥ እያንዳንዱ የተዘረዘሩትን አገልግሎት ለማግኘት ሳምሪ ሬዲ ናት። እኔ እንግዳ የሆነች ስለመጣሽ በጣም ደስተኛ ነኝ። ቀጣይ ደግሞ ዴኬሩ ሲከፈት ልጆቼን ይዤ እመጣለሁ። እኔ አመሰግናለሁ። አንቺ ማመስገን መናገር የምትፈልጊው ካለ እድል ልስጥሽና እንጨርስ። እሺ፣ እኔ በጣም አመሰግናለሁ እንግዲህ አድርገሽ ስለጋበዝሽኝ እና ለስራዬ መሳካት እግዚአብሔር ስለሚረዳኝ በጣም አመሰግናለሁ። ቤተሰቦቼ በጣም ስለምታገዙኝ፣ ባለቤቴ፣ ሁሉንም በጣም አመሰግናለሁ። እሺ ሳምሪ አመሰግናለሁ። ውድ የሰሎሜ ቤት ተከታታዮች ያው እንደምታዩት ዛሬ በቤታችን ለማህበረሰቡ ሸክም አቅላይ ናቸው ከምንላቸው ውስጥ ጀግና የሆነችው ሁሌ በፈገግታ የምትታወቀው ደስ ከምትለው ከሳምሪ ጋር ቆይታ አድርገናል። በእርግጠኝነት ብዙ እናቶች ይሄም አለ ይሄ ነገር ያስፈልገናል እንዳላችሁ ብዙ ባለሙያዎችም እዚህ ላይ መስራት እንዳለባችሁ እንደተማራችሁ ተስፋ እናደርጋለን። በቀጣይ ሌላ ለማህበረሰቡ ሸክም የሚያቀሉ ስነልቦናዊ ጉዳዮችን የሚያሳውቁን ርዕሰ ጉዳይ ይዤ እመጣለሁ። ስለምታዳምጡኝ፣ ስለምትከታተሉኝ፣ ቤተሰብ ስለምትሆኑኝ አመሰግናለሁ። ቻለን።